ወይዘሮ ሜርሲና ሲፈን ወይዘሮ ሞርዚናን አሳበዷት። ሰውነቷን በማከክ ሰውነቷን በመሟጨር ቁጭ ባሉበት ሁሉም ያዩዋታል። ግራ ተጋቡ ሁሉም። ጀሪ ይች ሴትዮ አልታጠበችም እንዴ ማለት ጀመረች። ሁሉም ግራ በተጋባበት ሰዓት አቶ አምነን መጣ። ከዛ ደስ የሚል ዜና ላይ ብሎ ሲላቸው ሜርሲ ምንድን ነው የወንድሜ ልጅ አለችው። ከዛም ደኑ እንደተገኘችና እንደሚለቋት ይነግራቸዋል። ከዛ ሁላቸውም ደስ ብሎናል በማለት ሲመልሱለት አክስቱ ግን ጸጥ ብለዋለች። እንዲ አክስቴ ደስ አላለሽም እንዴ ብሎ ሲጠይቃት ሜርሲ ተው እስኪ እሷ የራሷ ዓለም ላይ ናት ማለት ብሎ ሲጠይቃት እሷ እኮ ጠሽ አድርጓታል አለች። ሜርሲ ጠሽ ያስደረገቻት እሷ ናት፣ ጠንቋይ ቤት ሂዳ ጀማረባ ማለት ነው። ሜርሲ እና ሲፈን የእጃቸውን ማግኘት አለባቸው፣ መጋለጥም አለባቸው ማለት ነው። እና እሷ ናት ለዚህ ያደረሰቻት። ችግር በችግር ላይ ማስታወስ አትችልም። በዛም ላይ በቃ ራሷን እያሳከካት በምግብ ላይ ጨምረው ሰጥተው እንግዲህ እንደዚህ አድርገዋታል ማለት ነው ሞርዚናን። ከዛም ሲቀጥል እንግዲህ ጀሪ ወይዘሮ ሞርዚና ጋር በአንድ ማዕድ ቀርበው እየበሉ በነበረበት ሰዓት እንግዲህ ጀሪ ወይዘሮ ሞርዚና የአንቺ ምግብ እየሸተተኝ ነው ትላታለች። እሺ አማቼ ችግር የለውም እንጂ ውሰጂና ብይ ትላታለች። ምግብ ይቀያየሩና ልትበላው ስትል ሲፈንና ሜርሲ በትኩረት ማየት ጀመሩ። ከዛም መጨረሻ ላይ አንድ ማንካ አድርጋ ልትበላ ስትል እንዴት ጀሪ ያልበሰለ ምግብ ትበያለሽ? ልጅሽን በሽታ ያመጣበታል ስትላት ያንን ምግብ ትመልስላትና የራሷን ምግብ ትበላለች። ምግቡን በልታው በነበር ጀሪም እንግዲህ እንደሷ ወይ ታብዳለች ይሆናል ማለት ነው። እንግዲህ ወይዘሮ ሞርዚና እንደዚህ መሆኗ ያሳዝናል ማለት ነው። ይሄ ሁሉ የሜርሲና የሲፈን ተንኮል ስለሆነ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች እንግዲህ ቻናሉን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አሳድጉኝ ማለት ነው። ውድ ቤተሰቦቼ አመሰግናለሁ ለነበረን ቆይታ። ዛሬ እንግዲህ ድራማ ክፍል 18ን ይዤላችሁ መጥቻለሁ። እንግዲህ ወይዘሮ ሜርሲን እና ወይዘሮ ሞርዚና ያሉበትን ነገር ታውቃላችሁ። እና እንግዲህ እንደዚህ አድርገው ሲፈንጋ ጠንቋይ ቤት ሂደው አሳብደዋታል ማለት ነው። አቶ አምናን አቶ አምናን ከቤሪ ጋር እና ከቃል ጋር ክላስ ቁጭ ብሎ በነበረበት ሰዓት ስልክ ሲደወልበት የድርጅቱን ግማሽ ፐርሰንት ወደ እኛ ታስተላልፋለህ፣ አለበለዚያ ልጅቱን አንድ ነገር አንተ ሌላ ጣጣ የምታመጣ ከሆነ ልጅቱን እንገላታለን ብለው ሲሉት ከዛም እንግዲህ ከኛ ከሶስታችን መሀል ይህንን ነገር ለማንም እንዳትናገሩና እንደዚህ ብለዋል፣ ስለዚህ ማድረግ አለብኝ ይላል ማለት ነው። እሺ ተባብለው እንግዲህ ይለያያሉ። አዛጋኝ እንቅልፍ ሰዓት ነው ማለት ነው። እና ከዛም በመቀጠል እንግዲህ አምነን ብሩን ወደ እነሱ ያስተላልፍላቸዋል። ልጅቱን ደግሞ እንደሚለቋት ይነግሩታል ማለት ነው። ከዛም በመቀጠል እንግዲህ ወይዘሮ ሞርዚናን ከሲፈን ሆነው እንደ መርዟት እና እንደዚሁም ራሷን እያሳከከች በር ተቆልፎባት በነበረበት ሰዓት ከዛም ምግቡን ሰርተው ወይዘሮ ሜርሲ ብድግ አረገች እና ምግቡን በላችው። መጨመር አለመጨመሩ ልይ ነው በማለት ሲፈን ቁማ ታየታለች። ምን ነው እዚህ ቤት መሞት አማረሽ እንዴ በማለት በራሷ ታወራለች። ከዛም ሜርሲ እንግዲህ የአፏ ያስገባችውን ምግብ ይዛ ሄዳ ትተፋለች ማለት ነው። ከዛ ምግቡን አዘጋጅተው ጨርሰው ከዛ ሲጠሯቸው አልሰሟቸውም ነበር ሰራተኞቹ። እንደ አጋጣሚ ሆኖ ቤሪ መጣች እና ስራ ሆኜ ነው
ያላገዝኳችሁ ትላቸዋለች። ችግር የለውም ሲሏት እሷም ያንን ምግብ እንሺ ይዘሽ ሂደሽ ስጫት ለወይዘሮ ሞርዚና ይሏታል። ወይዘሮ ሞርዚና አንድ ክላስ ተዘግቶባት እንግዲህ ተቀምጣለች ተቀምጣለች ማለት ነው። እንግዲህ ወይዘሮ ሞርዚናን የሚያክማት ዶክተር አለ ከበር ላይ እና ያንን ምግብ በሰጠችው ሰዓት እንግዲህ አልበላም ብላው ነበር እና ምግቡን ሲመልስ ወይዘሮ ቤሪን እንግዲህ እንተዋወቅ በማለት ቤሪን እባላለሁ ብላ እጇን ዘርግታ ትተዋወቀዋለች ልጁን ማለት ነው። ከዛም እንግዲህ ልጁ ይስቃል ያኔ ይስቃል ፈገግ ያለ ነው። ከእሱ ፍቅር ያዘው መሰለኝ አብራ ቁማ ስታወራው የነበረውን እያስታወሰ ይስቃል ማለት ነው። በነገራችን ላይ እዛ ቤት ያልመጣ ወንድ ከቤሪ ፍቅር ሳይዘው አይወጣም ማለት ነው። ይገርማል። ከዛም እንግዲህ እሷም ምንድነው ስራሽ ምንድነው የምትሰሪው እየተባባሉ ሲጠያየቁ እንግዲህ የኔ መካኒስት ነኝ ብሎ ሲላት እሷም ደግሞ የዚህ ቤት ልጅ ነሽ እንዴ ሲላት አዎ ምንድነው ስራሽ? ስራ የለኝም እንዴ ስራ ሳይኖር መኖር ይቻላል እንዴ ሲላት አዎ መኖር ይቻላል ትለዋለች ማለት ነው። እንግዲህ ቤሪን ማለት ነው። እንግዲህ ቤሪን ከአቶ አምነን ክላስ ሂዳ እንግዲህ አቶ አምነን ጋር እየሳቀች እየተጫወተች እንትን ምግብ በልተሃል ወይ ስትለው አይ አልበላውም ይላታል። በቃ ምግብ ላምጣና አበላሃለሁ ስትለው አይ አልፈልግም ምነው ቀረብህ ታዲያ በእኔ እጅ መጉረስ ቀረብህ በማለት እያሾፈችበት በነበረበት ሰዓት እንግዲህ ሂዳ ምግቡን አንጥታ ሰርታ አብረው ቁጭ ብለው መኝታ ክላስ እየበሉ እንግዲህ የዶክተሩ መጣና አቶ አምነን ጉድ ሆነናል ብሎ ያስደነግጠዋል ማለት ነው። በድንጋጤ እንግዲህ ምግቡን ጥሎ ምን ተፈጥሮ ነው ምንድነው እያለ ይሄዳል ማለት ነው። ከዛም እንግዲህ ወይዘሮ ሞርዚና ያለችበት ሁኔታ በጣም አሳሳቢ እንደሆነና ምንም ነገር አሁን ላይ ምንም ማስታወስ እንደማትችል ይነግረዋል አምነንም ደግሞ በጣም ያዝናል። እኔ ምን አድርጌ ነው በህይወቴ ምንም ነገር እየተሳካልኝ አይደለም እያለ ነበረ። እንግዲህ ምንም ያልተሳካለት እንግዲህ እስኪ ዱአ አድርግ ስገድ እያለችው ነበረ ሜርሲ። እንግዲህ አቶ አምነን ልጅቱን ስትመጣ ማነው ያገዝሽው ብለህ ጠይቀህ ማለት ነው። እንግዲህ አክስትህ ይችኛዋ የአባትህ ወንድም ከሆነች ሜርሲ እሷን ከቤት ብን አድርጋ አስወጣ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ የነበረን ቆይታ ይህን ይመስል ነበረ። ለነበረን ቆይታ እጅግ ከልብ አመሰግናለሁ። አይኔን እየጨፈኩ ነው የማወራችሁ እውነት ለመናገር እንቅልፌ በጣም ነው የመጣው። የእውነት ስላችሁ ማለት ነው። ያ ረቢ አላህ ይሄንን ቪዲዮ 10 ደቂቃ መጨረስ አቃተኝ። እውነት አንቀጠቀጠኝ። እና ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እንግዲህ እንገናኝ እላለሁኝ። ውድ ቤተሰቦቼ ያው ድራማው እንግዲህ በዚህ ጨርሳለሁ። መጣችሁ አይቀር ቤቴን ላይክ እያደረጋችሁ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ ላቅ ያለ ምስጋናዬ ከልብ አመሰግናለሁ። ኑሩልኝ። እወዳችኋለሁ፣ አከብራችኋለሁ። ጀዛችሁን አላህ ይክፈልልኝ። እውነት ቃል የለኝም ማለት ነው እና ደህና ዋሉልኝ። ቻው። ደግሞ እኮ አለመቁረጡ ነው የሚያናድደው እኮ የእውነት አንዳንድ ጊዜ ለመቁረጥም ያስቸግረኛል። በዛ ላይ እንቅልፌ እንደዚህ ስክር አድርጎኝ ግዴታ ቪዲዮውን መጨረስ ስላለብኝ እንግዲህ ከዚህ ድራማ የተማራችሁትን ነገር እዚህ ከታች ከኮሜንት አስቀምጡ ማለት ነው። በነገራችን ላይ ያው አዲስም ክፍል እንደመሆኑ ብዙ ሰው ነው የሚያየው። ከዛም እንግዲህ ያው ሀሳብ አስተያየታችሁን ከታች በኮሜንት አሳውቁኝ ማለት ነው። ወደ ቤተሰቦቼ ለነበረን ቆይታ ከልብ አመሰግናለሁ። ጀዛችሁን አላህ ይክፈልልኝ እና
እና ደህና ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።